ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ለ270 ህጻናት የአእምሮ ጤና ህክምና መስጠቱን አስታወቀ። በ2018 በጀት ዓመት 9 ወራት በተመላላሽ ህክምና ክፍል 270 የሚሆኑ ህጻናት የአእምሮ ጤና አገልግሎት መስጠቱን ሆስፒታሉ አስታውቋል። ከተመሰረተ ከ80 ዓመት በላይ ያስቆጠረው የአማኑኤል አእምሮ ስፔሻላይዝድ ሆስፒታል አገልግሎት ፈላጊዎች ሳይስተናገዱ የመመለስ እድላቸው 0% ማድረሱን ለብስራት ሬዲዮ የተናገሩት የሆስፒታሉ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ አብዩ የኔዓለም ናቸው። በአሁኑ ወቅት አንድ ታካሚ ካርድ አውጥቶ ህክምናውን ጨርሶ ለመውጣት የሚፈጅበት ጊዜ በአማካይ 43 ደቂቃ ብቻ መሆኑን ገልጸዋል። በተኝቶ በተመላላሽ በድንገተኛ ህክምና በጭንቅላት ምርመራ በኤሌክትሪክ ንዝረት ህክምና በህፃናት የአእምሮ ህክምና ከህግ ጋር የተያያዙ የአእምሮ ህክምና ምርመራን ጨምሮ የነርቭ ህክምናዎችን እየሰጠ ይገኛል። ከህክምና አገልግሎት ጎን ለጎን በሀገራዊና በማህበራዊ አገልግሎት ዘርፍ የበኩሉን ድርሻ እየተወጣ እንደሚገኝ የገለጸው ሆስፒታሉ በላብራቶሪ ዘርፍ 88 የምርመራ አይነቶችን በመስጠት ላይ እንደሚገኝ ተናግሯል ስትል ትግስት ላቀው ዘግባለች። በሐዋሳ ከተማ ጎዳና ላይ የደም ግፊትና የስኳር በሽታ ልየታ ከተደረገላቸው ሰዎች ውስጥ 11% የሚሆኑት በሽታው ተገኝቶባቸዋል ተባለ። በልየታው ከ879 ሰዎች መካከል 105ቱ ነዋሪዎች በሽታው እንደተገኘባቸው ተጠቁሟል። ተላላፊ ያልሆኑ በሽታዎችን ለመከላከል በከተማዋ ህዝብ በሚበዛባቸው ስፍራዎች ነፃ የደም ግፊትና ስኳር ህመም ልየታ ማድረጉን የሐዋሳ ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ አስታውቋል። ሆስፒታሉ ከዓለም ስኳር ፌዴሬሽን፣ ከኢትዮጵያ ስኳር ህሙማን ማህበርና ከሲዳማ ክልል ጤና ቢሮ ጋር በመተባበር የደም ግፊትና የስኳር ህመም ልየታ ዘመቻን አካሂዷል። በኮሌጁ የማህበረሰብ አገልግሎት ዳይሬክተር አቶ ወንደሰን አበራ ለብስራት ሬዲዮ እንደተናገሩት ኮሌጁ ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ከማህበረሰብ ጤና ትምህርት ዘርፍ ባሻገር በስሩ ባለው ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መጠነ ሰፊ አገልግሎቶችን እየሰጠ ይገኛል። በዚህም መሰረት ላለፉት 3 ቀናት በሐዋሳ ከተማ ህዝብ በሚበዛባቸው ስፍራዎች ድንኳን በመትከል ነፃ የደም ግፊትና ስኳር ህመም ልየታ ዘመቻ ማካሄዱን ተናግረዋል። 879 ነዋሪዎች በልየታ ዘመቻው ተጠቃሚ መሆናቸውን አቶ ወንደሰን ገልጸው በምርመራ ወቅት የደም ግፊትና የስኳር ህመም ምልክት የታየባቸው 105 ነዋሪዎች በአቅራቢያቸው ወደሚገኝ ጤና ተቋም ሄደው አስቸኳይ ህክምና እንዲያገኙ መደረጉን ጠቅሰዋል። በተመሳሳይ መልኩ ከ1 ወር በፊት በተካሄደው የአይን ሞራ ግርዶሽ ቀዶ ህክምና ዘመቻ ሆስፒታሉ ከ1000 በላይ ነዋሪዎችን ተጠቃሚ ማድረግ መቻሉን አቶ ወንደሰን ጨምረው ለጣቢያችን ገልጸዋል ስትል ትግስት ላቀው ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላሉ። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ህጻናት ላይ አካላዊ ቅጣት መፈጸም በትምህርት ውጤታቸው ላይ ተጽዕኖ እንደሚያሳድር ጥናቶች አመላከቱ። ህጻናት ላይ አካላዊ ቅጣት መፈጸም የመጀመሪያ ደረጃ ላይ ያላቸውን ውጤት እንዲቀንስ ወይም በጉርምስናቸው ወቅት አደገኛ ባህሪ እንዲያሳዩ ሊያደርግ እንደሚችል ጥናቶች አመላከቱ። ጥናቱ የተካሄደው በለንደን ኮሌጅ ዩኒቨርሲቲ አጥኚዎች ነው። አጥኚዎቹ አካላዊ ቅጣት የሚያሳድረውን ተጽዕኖ ለመመልከት ከአውሮፓውያኑ 2000 እስከ 2002 ባሉት ዓመታት በዩናይትድ ኪንግደም በተወለዱና እድሜያቸው 3፣ 5 እና 7 በሆኑ 19000 ህጻናት ላይ ጥናት አካሂደዋል። በጥናታቸው ምንም ይሁን ምን አካላዊ ቅጣት ጥሩ አለመሆኑን አረጋግጠዋል። በመሆኑም እንግሊዝና ሰሜን አየርላንድ እንደ ስኮትላንድና ዌልስ ይህንን የሚከለክል ህግ እንዲያወጡ ጥሪ አቅርበዋል። የእንግሊዝ የትምህርት መስሪያ ቤት መንግስት በአካላዊ ቅጣት ላይ ያለውን ህግ የመቀየር እቅድ እንደሌለው ገልጿል። ሆኖም የህፃናት ደህንነትና ጤና መንግስት ቅድሚያ የሚሰጠው ጉዳይ ነው ብሏል። የጥናቱ መሪ የሆኑት ተባባሪ ፕሮፌሰር አንጃ ሂልማን ጥናቱ አካላዊ ቅጣት ለህፃናቱ የሚጠቅመው ነገር እንደሌለና የሚያስከትለው ውጤት አሉታዊ እንደሆነ ደርሶበታል ብለዋል። ቡድኑ በጥናቱ ከተካተቱ 19000 ህጻናት መካከል በእንግሊዝ የ7559 ተማሪዎች የሁለተኛ ደረጃ ትምህርት የውጤት ሰርቲፊኬት ከሌሎች የሀገሪቷ ተማሪዎች ውጤት ጋር አነጻጽሯል። በዚህም አካላዊ ቅጣት የተፈጸመባቸው ተማሪዎች እንግሊዘኛና ሂሳብ ትምህርትን ጨምሮ የማለፊያ ነጥብ ያለማምጣታቸው እድል በ5.7% እንደጨመረው ተመላክቷል። ከዚህም በተጨማሪ በልጅነታቸው አካላዊ ቅጣት የተፈጸመባቸው የ14 ዓመት ልጆች አደገኛ በሆኑ ባህሪያት ላይ የመሳተፍ እድላቸው 33% መሆኑን ጥናቱ አሳይቷል።
የታይላንድ ፍርድ ቤት በ2015 በባንኮክ የቦምብ ፍንዳታ በተከሰሱ 2 ሰዎች ላይ የሞት ፍርድ በየነ። የታይላንድ ፍርድ ቤት እንደ ኤሮፓውያን አቆጣጠር በ2015 በባንኮክ መቅደስ ውስጥ 20 ሰዎችን ለገደለው ጥቃት በ2 ሰዎች ላይ የሞት ብይን አስተላልፏል። ፍርድ ቤቱ ነሐሴ 17 ቀን 2015 በባንኮክ በሚገኘው የኢራዋን ቤተ መቅደስ ላይ ቦምብ በማጥመር ጥቃት የፈጸሙትን 2 የአህጉሩ ተወላጆችን ጥፋተኛ በማለቱ ለረጅም ጊዜ ለዘገየው ሂደት ብይን ሰጥቷል። ተከሳሾቹ በርካታ ህጎችን የጣሰ አንድ ድርጊት ፈጽመዋል። ስለዚህ ፍርድ ቤቱ በህጉ ላይ ያለውን ከባድ ቅጣት ማለትም የሞት ፍርድ ወስኗል ሲል የአራቱ ዳኞች ቡድን አባል ተናግረዋል። ገዳዩ ፍንዳታው ምዕመናንና ቱሪስቶች የተሰባሰቡበት ቦታ በመናድ ከ120 በላይ ሰዎችን አቁስሏል። የአደጋው ተጎጂዎች በርካቶች ከቻይናና ከሆንግ ኮንግ የመጡ ሲሆን መቅደሱ በፍርስራሾች ተሞልቶ እንደነበር ይታወሳል። ሁለቱም ተከሳሾች ቻይናዊው ዩሱፍ ሚኢራሊና ቢላል መሐመድ ለተላለፈባቸው ብይን በአንድ ወር ጊዜ ውስጥ ይግባኝ እንደሚጠይቁ የአንደኛው ጠበቃ ቹቻት ካንፓይ ለጋዜጠኞች ተናግረዋል። ተከሳሾች የቀረበባቸውን ክስ በተደጋጋሚ ውድቅ አድርገዋል። ጉዳዩ ለፍርድ ውሳኔ ለመድረስ ከ10 ዓመታት በላይ የፈጀ ሲሆን አቃቤ ሕግም በመቶዎች ከሚቆጠሩ ምስክሮች ማስረጃዎችን ሰብስቧል። ለተጠርጣሪዎቹም ተስማሚ አስተርጓሚ ለማግኘትም ታግሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥና የባህር ማዶ የብስራት የዩቲዩብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።